ለቤተክርስቲያን ወይም ደግሞ እንዲቀላል ብሎ እሁድን ለማሳለፊያ ለሚፈልጉ ሰዎች ነው ይዘንላችሁ የቀረብን ሲነኩ ያስታውቃሉ የፈርጥ ልብስ የሚባል የሽመና ልብስ ነው ይሄ እንግዲህ ነጠላው ነው ትከሻ ላይ ሲሆን አጣፍተስ ልብስ ይበልጥ የልብሱን ውበት ያወጣዋል ይሄን ለአዲስ አመት ቢመረጥ የሚያደምቅ አይነት ራሱ ነው አበባ የሚመስል አዳይ አበባ የሚመስል ዲዛይን አለው ከለሮቹ ቢለያዩ ጎልደን እና ጎመን ከለር ይበዛዋል ሁለት አይነት መደብ ነው ልብሱ እንደዚህ አይነት ልብሶች ተሰርተው ሲያልቅላቸው በጣም ውበት አላቸው ሰላም እንደምን አላችሁ ውድ ቤተሰቦቻችን ዛሬም በተለመደው ቦታና በተለመደው ሰዓት አዳዲስ ነገሮች ይዘንላችሁ በዚሁ በፋና ጥበብ ከች ብለናል እንኳን ደህና መጣችሁ እናንተም ማለት ነው ዛሬ እንግዲህ ይዘንላችሁ የቀረብን ቆንጆ ቀጫጭንም ሰፊ መካከለኛም የሆነ የብትል ልብሶችን ይዘን ቀርበናል አዳዲስ ዲዛይኖችን ያቀርብንላችሁ እናንተ የወደዳችሁትን ማዘዝ ትችላላችሁ ይሄ እንግዲህ መካከለኛ ጥለት ቆንጆ ሆኖ የተሰራ አዲስ ዲዛይን ነው አራት አርብ ነው አራት አርብነቱ ሁሌ ይታወቃል ምናልባት አንዳንዴ አምስት አርብ ሲሆን ነው የምንናገረው ይሄ ጥለቱ መካከለኛ ዲዛይን ሆኖ የከለር መደቡ ወደ ቀይ ያደላል ቀይ መደብ ነው ከመሃሉ ግን የተለያዩ ከለሮች አለው በጣም ቆንጆና የሚያምር ቅልል ብሎ ለማንኛውም ጊዜ መለበስ የሚችል አይነት ልብስ ነው የነጠላው ጥለት ከቀሚሱ የተወሰነ ጠበብ ያለ ነው ምክንያቱም ቀሚስነቱ ቀለል ያለ ስለሆነ ወይም ጠባብ ጥለት ነው ከቀጭን መለስ ያለ ከሰፊ ደግሞ ቀነስ ያለ አይነት ዲዛይን ነው መነን ጥራቱ የአሰፋፉ ዲዛይን ሁሉ ነገር ሁሌ እንደምንለው ካስተመር በመረጠው ምርጫ ነው የሚሰራ ይሄ ተሰርቶ አልቆለት ቆንጆ ሆኖ 13500 ብር ማለት ነው በመቀጠል ደግሞ እናሳያቸው ቀጫጭን ጥለቶች ናቸው ብለናል እቺም ቀጭን ጥለት ነች ብዙ ጊዜ ካስተመር ከድግስ ወይም ደግሞ ከፕሮግራም ውጭ ሲሆን ቀጭን ልብሶች በጣም ነው የሚፈልጉት አዘውትሮ ለመልበስ በጣም ይቀላል ምቾት አለው ለነሱም ደጋግሞ ለማድረግ አይሰለቻቸውም ይሄ እንግዲህ ውስጡ ላይ ሰማያዊ ከለር አለው ከውስጥ ደግሞ በዳይመንድ ውስጥ የገቡ ኮከብ ቅርጾች የተለያየ ቢጫ ነጭ ብርቱካናማ የተለያየ ከለር ገብቶበታል በጣም የሚያምር ቆንጆ ቀጭን ጥለት ነው ይሄ እንግዲህ በወራጅ ልብስ ቢሰራ በወራጅ ጥልፍ የሚያምር እይታ ይኖረዋል እጅና አንገት ብቻ ለሚፈልግ ሰው መሆን ይችላል የቀሚሱ አርብም ሰፊ ነው ነጠላውም ትልቅ ነው ቀሚስና ነጠላው ሳይዙ ተመሳሳይ ነው ማለት ነው ሳይዙ አንድ አይነት ነው ይሄ ነጠላው ነው እዚህ ጋር ምን መለከተው ደግሞ ቀሚሱ ነው ማለት ነው ይሄ በወራጅም ሊሆን ይችላል እጅና አንገትም ተሰርቶ ዋጋው አልቆለት 10000 ብር ማለት ነው እሺ በመቀጠል እናሳያቸው ደግሞ ከቀጭን መለስ ያለ መካከለኛ ጥለት መሃል ላይ ደግሞ የተለያየ መስቀል ዲዛይን የገባበት የሚያምር አዲስ ዲዛይን ልብስ ነው መነኑ ደግሞ ጥራቱ ሁለት አይን ነው አርቡ ሰፊ ነው ቀሚሱ አርብ ነው አራት አርብነቱ ሁሌም እንደተጠበቀ ነው ነጠላው ትልቁ ነው ለቤተክርስቲያን በቂ የሚባል አይነት ሳይዝ ያለው ነው ይሄም ደግሞ በተመሳሳይ በወራጅ ልብስ ቢሰራ የተለየ ውበት ይኖረዋል እጅና አንገት ቢጠለፍም እንደ ደንበኛ ምርጫ የራሱ የሆነ ውበት ይኖረዋል እንደ ከስተመር ምርጫ ማለት ነው ይሄ ተሰርቶ አልቆለት በማንኛውም አሰራር ቆንጆ ሆኖ 13500 ብር ማለት ነው እሺ በመቀጠል ደግሞ እናሳያቸው አሁንም መካከለኛ ጥለት ነው ብዙ ትልልቅ ጥለቶችን አይደለም ይዘን ይቀርብናላቸው መካከለኛና ወደ ቀጭን የሚያደሉ ቀጫጭን ለማንኛውም ጊዜ መለበስ የሚችሉ ወቅቱም አሁን ኖርማል በአለም ሰርግ ምንም አይነት ወቅት ስላልሆነ ለቤተክርስቲያን ወይም ደግሞ እንዲቀላል ብሎ እሁድን ለማሳለፊያ ለሚፈልጉ ሰዎች ነው ይዘንላችሁ የቀረብን ጥለቶቹ ደጋግሜ እንደተናገርኩት አዳዲስ ዲዛይን ናቸው ከሸማኔ እንደወጡ ጥራታቸውን ጠብቀው የሚሰሩ ቆንጆ ልብሶች ናቸው ዋጋቸውም ተመጣጣኝ ነው ይሄም ደግሞ እንደሚያዩት ዲዛይኑ በጣም ያምራል መሃል ላይ ዳይመንድ አለው ከዳይመንድ ውስጥ ደግሞ ቆንጆ የኮከብ ቅርጽ አለው ከኮከብ ውስጥ የተለያየ ወርቀ ዘቦ ገብቶበታል ነጭም አለው ብዙ አይነት የከለር ስብጥሮች ገብቶበታል ከላይ ደግሞ ቆንጆ ፈርጥ የሚመስል ቁጭ ያሉ በጥቁር ከለር የገባ የራሱ የሆነ ዲዛይን አለው ማለት ነው በማንኛውም ስታይል ተሰርቶ አልቆለት ቆንጆ ሆኖ ይሄ እንግዲህ 16500 ማለት ነው ዲዛይኑ ለየት ያለ ነው እሺ አሁን ደግሞ የምናየው ሰፋ ያለ ጥለት ነው በጣም የተጋነነ ሰፊ ሳይሆን ከጉልበት ወረድ የሚል አይነት ስፋት ያለው ልብስ ነው እንደሚያዩት ጎልደን እና ጎመን ከለር ይበዛዋል ሁለት አይነት መደብ ነው ልብሱ እንደዚህ አይነት ልብሶች ተሰርተው ሲያልቅላቸው በጣም ውበት አላቸው በዛ ላይ ተደጋግሞ ሲለበሱም አይሰለቹም ብዙ አይነት ከለር ስላልገባበት የሚያምርና ተደጋግሞ ሲደረግ የማይሰለች አይነት ልብስ ነው መነኑ ደግሞ ያው በተደጋጋሚ እንለዋለን ሁለት አይን ነው ነጠላውም ትልቅ ነው አሰራር በማንኛውም በሚፈልጉት አስነት አሰራር መሰራት ይችላል ይሄም በተመሳሳይ አዲስ ልብስ ነው ከለርና መደቡ ካሁን በፊት ይታወቃል ነገር ግን ትንሽ ዲዛይኑ ለየት ብሎ የመጣ አይነት አሰራር ነው ነጠላውን ደግሞ ስንመለከት
ነጠላው ሳይዝ ይሄንን ይመስላል ትልቅ ነው አጣፍተም ለመልበስ ትክሻ ላይም ሲሆን የራሱ የሆነ የጥለት ውበት አለው ማለት ነው ይሄ እንግዲህ ተሰርቶ አልቆለት በማንኛውም ማሰራር 16500 ብር ማለት ነው እሺ አሁን ደግሞ የምናሳያቸው መካከለኛ ጥለት ነው ከመሃል ላይ ያለው ዲዛይን የጥልፍ እይታ ያለው የሚያምር አይነት ልብስ ነው ሲለበስ በወራጅ ጥልፍም ቢሰራ እጅና አንገቱን ቢሰራ የሚያደምቅ አይነት ልብስ ነው በጣም ያምራል መነኑ ጥራቱ ነጠላው ትልቅነቱ እንደተጠበቀ ነው እዚህ ጋር ያሉት ዳይመንዶቹ ደግሞ ልብሱን ለየት እንዲል አድርጎታል ጥልፍ ነው የሚመስሉ እንደሚታዩ ደማማቅ ጥለቶችና ደማማቅ ከለር ነው የገባበት ከታችና ከላይ ያለው የስትራይፕ ማጀቢያ ደግሞ ይበልጥ ልብሱን አሳምሮታል ይሄ እንግዲህ ተሰርቶ አልቆለት በማንኛውም ማሰራር 15000 ብር ማለት ነው 15000 ብር አዲስ ጥለት ነው አዲስ ዲዛይን ነው እሺ አሁን ደግሞ የምናሳያቸው ቀጭን ጥለት ነው ጠበብ ያለ በወራጅ ቢሰራ ውበት ያለው እንደ ደንበኛ ምርጫ ደግሞ በእጅና አንገት ቢሰራ ውበቱ ማይቀንስ የሚያምር አይነት ልብስ ነው የመነኑ ጥራት የነጠላው ትልቅነት እንደተጠበቀ ነው መጀመሪያ ላይ እንደተናገርኩት 5 አርብ ሲሆን ነው 5 አርብ ለምንናገረው በተደጋጋሚ ግን የሚታወቀው ኖርማሊ የልብሶቹ አይነት 4 አርብ ነው ይሄ ልብስ ግን ቀጭን ጥለት ስለሆነ በ5 አርብ የተሰራ ልብስ ነው በጣም ያምራል ከዛ ደግሞ የነጠላው ሳይዝ ከቀሚሱ ጋር እንደዚህ ተመሳሳይ ነው ቆንጆ ሳይዝ ነው ያለው ከበወራጅ ልብስ ቢሰራ ነጠላውም ሲደረግ ለቤተ ክርስቲያንም ሆነ እንዲ ለኖርማል ቀን ቀለል ብሎ ለመታየት የሚያምር አይነት ልብስ ነው ለአዲስ አመት ምናልባት ከፈለጉ ቢጫነቱ ሳይበዛ መጠቀም ይችላሉ ከዳርና ከዳር ላይ ያለው ማጀቢያ ውስጥ ላይ የገቡት ወርቃማ ወደ ቢጫ ስለሚያደሉ ማለት ነው ይሄ እንግዲህ በ5 አርብ በማንኛውም ማሰራር ተሰርቶ አልቆለት 10000 ብር ማለት ነው 10000 ብር 5 አርብ ነው በመቀጠል የምናሳያቸው ይሄንን የሚያምር ቆንጆ አይነት ልብስ ነው ይሄን በተመሳሳይ ቀጭን ጥለት ነው መጀመሪያ ካሳየነው ቀጭን ደግሞ ይሄ የተወሰነ ሰፋ ይላል ወደ መካከለኛ ማይጠጋም ወደ ቀጭን ማይጠጋ መጠነኛ የሚባል ጥለት ነው በእጅና ባንገት ቢሰራ ጥልፉ ውብ ይሆናል ወራጅ ጥልፍም ለሚፈልግ ሰው ደግሞ ወራጅ ጥልፍ መጠቀም እንችላለን የመነኑ ጥራት ያው መደጋገምን የሚሆን ሁለት አይን ነው ነጠላው ትልቅ ነው ከዛ ደግሞ ይሄ ለየት የሚያደርገው 5 አርብ ነው ኦኬ 5 አርብ ነው የነጠላው ሳይዝ ደግሞ ከቀሚሱ ጋር ተመሳሳይና ተቀራራቢ ነው ይሄ ነጠላው ነው እዚህ ጋር የምንመለከተው ደግሞ ቀሚሱ ነው እዚህ ጋር የገቡት ነገሮች ፈርጥ ነው የሚመስሉት በብርቱካናማና በወርቃማ የታጀቡት ውስጥ ላይ የገቡት የሚያምር ዲዛይን ሰጥቶታል ልብሱን ማለት ነው ይሄ እንግዲህ በ5 አርብ በማንኛውም አሰራር ደብል መነንነቱን ተጠብቆ ጥራቱን ጠብቆ ተሰርቶ አልቆለት 10000 ብር ማለት ነው 10000 ብር ተሰርቶ አልቆለት እሺ አሁንም ደግሞ የምናሳያቸው አረንጓዴ መደብ ያለው ውስጡ ላይ የገባው ቢጫ ደግሞ ፍክት የሚያደርግ የሚያምር ቆንጆ ስራ ነው በጣም ያምራል እንደዚህ ሲነካ ፈርጥ ስራ ነው በተለይ የተለያዩ የገቡበት ከለሮች እነዚህ ሲነኩ ያስታውቃሉ የፈርጥ ልብስ የሚባል የሽመና ልብስ ነው በጣም የሚያምርና 4 አርብ ትልቅ ነጠላ ያለው ቆንጆ ልብስ ነው ይሄንንም በተመሳሳይ በወራጅ ቢያሰሩትም ውበት አለው እጅና አንገት ብቻ ቢጠለፍም የራሱ ሆኖ ውበት አለው ሌላው ነገር እጅና አንገት ወይም ወራጅ ሲጠለፍ ደግሞ ፈርጥ ቢጨመርበት ሻይን የሚያደርጉ ፈርጦች ቢጨመርበት ልብሱን ያሳምረዋል ጥልፍ ልብስ ላይ ብቻ አይደለም ግዴታ ፈርጥ የምንጠቀመው እንደዚህ የሽመና ልብስ ላይ ፈርጥ ቀላቅለን ብንሰራው ውበት አለው አንዳንድ ልብሶች እንደዛ ይተሰሩ አሉ በትዛዝም እንዲሁኛም በመጨመር ማለት ነው ይሄ እንግዲህ አዲስ ዲዛይን ነው ከቀጭን መለስ ያለ ማከለኛ የሚባል ጥለት ነው በወራጅም ሊሆን ይችላል እጅና አንገትም ሊሆን ይችላል በደንበኛ ምርጫ በማንኛውም አሰራር ተሰርቶ አልቆለት 12000 ብር ማለት ነው ይሄ የምናሳያቸው ልብስ ደግሞ መካከለኛ ጥለት ነው በደረጃ ልብስ የሚተሰራለው በደረጃውንም በመቀጠል እናሳያቸዋለን አሁን ያቀረብንላቸው ከቀጭን ትንሽ ሰፋ ያለ ወደ መካከለኛ ጥለት የሚጠጋ አይነት ዲዛይን ነው እንደዚህ አይነት ልብስ ደማማቅ ከለር ለሚወድ ደንበኞቻችን የሚሆን አይነት ልብስ ነው ሁሉንም ከለር ያስገባ ነው በጣም ደማማቅ የተለያዩ ክሮች የገባበት ዲዛይን ነው ሲሰራ ያደምቃል በጣም ያምራል ትልቅ ጥለትም ስላልሆነ ደግሞ ጥለቱ ምንም ቢደምቅም አይሰለችም ምክንያቱም እዚህ ጋር ያለው መጠን በጣም ጠባብ ስለሆነ ማለት ነው የመነኑ ጥራት የነጠላው ትልቅነት እንደተጠበቀ ነው የወገብ በላይ አሰራርም እነሱ በመረጡት ምርጫ ነው የሚሆን ተሰርቶ አልቆለት ይሄ ደብል መነን ሁሉ ነገር ጥራቱን ጠብቆ ቆንጆ ሆኖ ተሰርቶ አልቆለት በማንኛውም አሰራር 13500 ብር ማለት ነው እንግዲህ እዚህ ጋር ያለውን ልብስ እናሳያቸው በደረጃም አለ በዛ ላይ አዲስ ዲዛይን ነው ብለን ተናግረናል ይሄ ጠባቡ ነው ምንም አይነት ደረጃ ለማይፈልግ ሰው በጠባብ እንደዚህ ተሰርቷል ሁለቱም ቀሚስ ናቸው ሁለቱም
አይደለም ቀሚስ ነው የዚህ ቀሚስ ደግሞ ነጠላውን ማየት እንችላለን የዚህ ቀሚስ ነጠላ ከቀሚሱ ትንሽ ጠበብ ያለ ነው ነጠላው ይሄንን ይመስላል በጠባቡ ማለት ነው ይሄ ተሰርቶ አልቆለት እንግዲህ 13500 ብለናል ይሄኛውን ዲዛይን ስንመለከት ደግሞ ለየት የሚያደርገው እዚህ ጋር ያለው ፍሬሙ ከታችና ከላይ ገብቶ 3 ደረጃ ሆኖ ተሰርቷል 3 ደረጃውን ለማይፈልግ ደግሞ እንደዚህ 2 ደረጃ ማስደረግ ይቻላል የራሱ የሆነ ውበት አለው ተሰርቶ ሲያልቅለት ደግሞ 2 ደረጃውም 3 ደረጃውም ያምራል ይበልጥ 3 ደረጃ የተለመደ ስለሆነ እንደዚህ በ2 ደረጃ ቢሰራ ውበት አለው ወራጅ ጥልፍም ሊሆን ይችላል እጅና አንገት ደንበኛ በሚፈልገው ምርጫ ማሰራትም ማዘዝ ይችላሉ ይሄን በተመሳሳይ ተሰርቶ አልቆለት ዲዛይኑ አንድ አይነት ነው ደረጃ መሆኑ ብቻ ነው የሚለያይ 13500 ብር ማለት ነው እሺ አሁን ደግሞ ምናሳያቸው ከዚህ በፊት ያሳየናቸው ልብስ ጋር ዲዛይኑ ተቀራራቢ ሆኖ ይሄኛው ግን ሙሉ በሙሉ መደቡ ወደ ቢጫ ያደላል ከመሃሉ ግን የተለያየ ጎመን ከለር ፐርፕል ፒንክም አለው በርገንዲም አለው በጣም ያምራል ቆንጆ ነው ተሰርቶ ሲያልቅለት በጣም ያምራል ይሄን ለአዲስ አመት ቢመረጥ የሚያደምቅ አይነት ራሱ ነው አበባ የሚመስል አዳይ አበባ የሚመስል ዲዛይን አለው ከለሮቹ ቢለያዩ ከስር ያለው መደብ ግን ይሄ ዋና መደቡ ከለሩ ቢጫ ነው ቢጫ ደግሞ ያው አዲስ አመትን ነው የሚያሳየው ይሄ ተሰርቶ ሲያልቅለት ደግሞ ውበቱ በጣም ቆንጆ ነው የሚሆነው በጣም ያምራል መነኑ ጥራቱ የተጠበቀ ነው ነጠላው ትልቅ ነው በማንኛውም አሰራር ይሄ ተሰርቶ አልቆለት 14500 ማለት ነው እሺ አሁን ደግሞ ምናሳያቸው ዛሬ በብዛት በተደጋጋሚ ያሳየን ያለው መካከለኛ ጥለት ነው ከቀጭን የተወሰነ ሰፋ የሚሉ መካከለኛ መደብ ያላቸው ዲዛይኖች ናቸው ይሄም በተመሳሳይ አዲስ ዲዛይን ነው ካሁን በፊት በደረጃ አሳይተናል ደንበኛ ደግሞ ብዙ ጊዜ እንደ ፍላጎታቸው ይለያያል የሁሉም ሰው ከደረጃ ይልቅ እንደዚህ አንድ ወጥ የሆነ ጥለት ይወዳሉ ቀጭንም ሆነ ሰፊ ያለ ደረጃ ሲሆን ይበልጥ ይወዳሉ ብዙ ደንበኞቻችን ይሄ እንግዲህ ያለ ደረጃ የተሰራ ነው በደረጃ አቅርበንላቸው በደንበኛ ጥያቄ መሰረት ነው ያለ ደረጃ ያሸመንላቸው መነኑም ጥራቱ ተመሳሳይና ቆንጆ የሚባል አይነት ነው አንድ አይነት አሰራር ነው ያለው ይሄን በተመሳሳይ ቆንጆ ሆኖ ተሰርቶ አልቆለት በማንኛውም አሰራር 13500 ማለት ነው በመቀጠል እናሳያቸው ፒንክ መደብ ያለው ደብዘዝ ያለ ፒንክ ከቤጅ ጋር ያለው መደብ ነው ከላዩ ላይ ደግሞ የተሰራው በብሉና ደመቅ ባለ ወይን ጠጅ የተሰራ ዲዛይን ነው ይሄም በተመሳሳይ አዲስ ልብስ ነው በጣም ያምራል ሲሰራ ደግሞ ይበልጥ ውበቱ ይታያል ልብስ እንደዚህ በበትን ሲሆን ያን ያክል ውበቱ ያስታውቅም ተሰርቶ ሲያልቅለት ነው በጣም ውበቱ የሚወጣ እንደሚያዩት 3 ደረጃ ነው ነጠላው ደግሞ እንደዚህ መካከለኛ ጥለት ነው ያን ያክል ሰፊ የሚባል አይደለም ጠበብ ይላል እንደሚያዩት ልቅም ያለ ቆንጆ ስራ ነው ከታች ያለውን ደረጃ ደግሞ ይሄኛውን ዲዛይን ይቀነስ ለሚል ሰው እንደዚህ አድርገን መስራት እንችላለን ማለት ነው ከ3 ደረጃ ይልቅ ይበልጥ በሁለት ደረጃ ሲሆን በጣም ያምራል ታችኛው ሲቀነስ ሰፋ ያለው ነገር እግር ላይ ዙሪያ ሲሰራ የልብሱ ውበት ይወጣል ማለት ነው ይሄ እንግዲህ ተሰርቶ አልቆለት ደረጃ በሁለትም ቢሆን በሶስትም ቢሆን በማንኛውም አሰራር 14500 ማለት ነው ብዙ ጊዜ ቀጫጭን ጥለቶች ለምን አታቀርቡም የሚል ጥያቄ ይቀርባል ያን ታሳቢ በማድረግ ነው ዛሬ ቀጫጭን ጥለቶችን በጣም በበርከት አድርገን ያስገባ ነው እንደሚያዩት ደግሞ ቀጫጭን ሆኖ አዳዲስ ጥለቶች ናቸው ገበያ ላይ ያልታዩ ያልቆዩ ቆየት ያላሉ ዲዛይኖች ናቸው እንደሚያዩት ይሄን በተመሳሳይ ደብዘዝ ያለ ብሉና ደመቅ ያለ ብሉ አለው ከብሉ ጋር ደግሞ ወርቀ ዘቦ አንድ ላይ ተሰራ ነው የታችና የላይኛው ፍሬም ደግሞ በወርቃማና በጥቁር ፍሬም የተሰራ ቆንጆ የሚያምር ልብስ ነው ይሄን በተመሳሳይ በወራጅ ጥልፍ ቢሰራ ያምራል እጅና አንገት ቢሰራ ያምራል ብዙ ጊዜ ቀጭን ልብሶች በወራጅ ሲሰሩ ውበታቸው በጣም ይታያል ማለት ነው ከታች ቀጭኑ ሲሆን እግር ላይ ሲሆን ጠበብ ስለሚል ማለት ነው ይሄ እንግዲህ በማንኛውም አሰራር ቆንጆ ሆኖ ተሰርቶ አልቆለት ወራጅም ሊሆን ይችላል እጅና አንገትም ሊሆን ይችላል 11000 ብር ማለት ነው አሁን ደግሞ ምናሳያቸው መሀል ላይ ያለው መካከለኛ መጠን ያለው ሆኖ በደረጃ ጥለት ነው ደረጃ ብዙ ጊዜ ያው ይታወቃል ዛሬ ቀጭን ጥለቶችን ስላበዛን ነው ይሄ ደግሞ የራሱ የሆነ ዲዛይን ያለው አዲስ ልብስ ነው ከሸማኔ ወጣ አዲስ የሚያምር አይነት ልብስ ነው መሀል ላይ ያለው የልብሱ መደብ ጎመን ከለር ነው የተለያየ ከለር ግን ከላይ በዲዛይን ገብቶለታል ማለት ነው 3 ደረጃ ነው ብለናል የነጠላውን ዲዛይን እንደዚህ ከስር ማየት እንችላለን የነጠላው መጠን ይሄ ነው ቀሚሱ ደግሞ እዚህ ጋር ያሳየናቸው 3 ደረጃ ነው ማለት ነው አንደኛው ደረጃ ሲቀነስ ደግሞ ውበቱን ማየት ለሚፈልግ ሰው እንደዚህ ማለት ነው የሚሆነው በጣም ያምራል ይሄ እንግዲህ በማንኛውም ማሰራር ተሰርቶ አልቆለት 12500 ማለት ነው
በመቀጠል እናሳያቸው ይሄንን ጥለት ካሁን በፊት በሁለት በተለያየ ከለር አቅርበናል ወደ ጎልደን ወደ ሲልቨር እና ወደ ጥቁር የሚወስደው አይነት ዲዛይን አለው ይሄ ደግሞ በጣም ያምራል ደብዘዝ ያለ ፒንክ ነው ከውስጡ ደግሞ ብሉ አለው እንደምናየው ብሉ ከወርቀ ዘቦ ጋር የተሰራ ነው ከወርቃማ ጋር ማለት ነው እዚህ ጋር ያሉት የተለያየ ከለሮች ደግሞ ፈርጥ ነው የሚመስሉት አብሮ የተሸመነ ስለሆነ ምንም የሚነሳ የሚረግፍ ወይም ደግሞ የሚነጫጭ ነገር የለውም ይሄን በተመሳሳይ 3 ደረጃ ነው እንደሚያዩት ያምራል የነጠላውን ዲዛይን ከስር መመልከት እንችላለን ይሄ እንግዲህ ነጠላው ነው ትከሻ ላይ ሲሆን አጣፍተስ ልብስ ይበልጥ የልብሱን ውበት ያወጣዋል በጣም ቆንጆ ልብስ ነው የሚሆነው ከታች ያለውን ዲዛይን ደግሞ እንደዚህ መቀነስ ይቻላል ማለት ነው በሁሉም አይነት ዲዛይን ምን ይመስላል የሚለውን ለማሳየት ነው ታችኛው ደረጃም ሲቀነስ ማለት ነው በማንኛውም አሰራር 12500 ማለት ነው በመቀጠል ምናሳያቸው ወደ ሰፋ ወዳለ ጥለት የሚጠጋ ደረጃ ልብስ ነው የማከል ላይ ያለውም ሰፋ ያለ ነው ከነ ደረጃው ደግሞ ዲዛይኑ ጉልበት ከጉልበት ድረስ የሚደርስ አይነት ዲዛይን ነው ቀለል ያለ ደረጃ አይደለም እንደሚያዩት የሚያምር አዲስ ዲዛይን ልብስ ነው 3 ደረጃ ነው እዚህ ጋር ያለው ዲዛይን ያው አዲስ ነው ገበያ ላይ የሚወጣ አይደለም ታችኛውን ደግሞ ሲቆረጥ ምን ይመስላል የሚለውን እንደዚህ አድርገን ማሳየት እንችላለን ማለት ነው 2 ደረጃ 3 ደረጃ በደንበኛ ምርጫ ነው የሚሆነው ይሄም ቆንጆና የመነን ጥራቱ አንደኛ የሚባል በሁለት አይን የተሸመነ አዲስ የሽመና ልብስ ነው የነጠላውን ዲዛይን ደግሞ ማየት ለሚፈልግ ሰው ነጠላው ይሄንን ይመስላል ይሄ በማንኛውም አሰራር ተሰርቶ አልቆለት ቆንጆ ሆኖ 16500 ማለት ነው እሺ ከቀጫጭኖቹ ሰፋ ያለ መካከለኛ ዲዛይን ለሚፈልግ ሰው ደግሞ እንደዚህ አይነት መካከለኛ ዲዛይን ከጉልበት ወረድ ያለ ተሰርቶት ያልቅለት ደግሞ ቆንጆ እየታያለው አይነት ዲዛይን ይዘንላቸው ነው የቀረበን እነዚህ ዳይመንዶች የምናያቸው ዙሪያ 4 አርብ ሲገጣጠም የራሱ የሆነ ውበት አለው ማለት ነው እንደዚህ አይነት ልብሶች ምንም አይነት ወራጅ ጥልፍ አይፈልጉም ማድረግ ይቻላል ነገር ግን ብዙ ልብሱን አያሳምረውም እጅና አንገት ብቻ ተጠልፎ ቢያልቅለት በጣም ተመራጭ ነው መነኑም ቆንጆ ነው ነጠላውም ትልቅ ነው በማንኛውም አሰራር ቆንጆ ሆኖ ተሰርቶ አልቆለት ይሄ እንግዲህ 15000 ብር ማለት ነው በመቀጠል ደግሞ ምናሳያቸው ይሄን ልብስ ካሁን በፊት ላይት ፐርፕል አሳይተናቸዋል ብዙ ጊዜ አሁን ላይ እየተሰራ ያለው የወጣ አዲስ ዲዛይን ከለር ቀይረን እናሰራለን በራሳችን ሸማኔዎች ማለት ነው ይሄ እንግዲህ በላይት ፐርፕል አሳይተና ቃለን በዛ ከለር በጣም ያምራል ይሄኛው ደግሞ ይበልጥ በጣም ቆንጆ ነው በጎመን ከለር ነው ከላይ ያለው ፒንክ እና በነጭ በቤጅ ከለር የራሱ የሆነ ዲዛይን አለው አበባ የሚመስል ነገር አለው መካከለኛ ጥለት ነው ወደ ቀጭን የሚያደላ አይደለም ተሰርቶ ሲያልቅለት ዙሪያ ሲሆን በጣም ውበት አለው ማለት ነው ነጠላው ደግሞ መጠነኛ ጥለት ነው ትልቅ ጥለት አይደለም እንደሚያዩት በቂ የሚባል ነው ትከሻ ላይ ሲሆን ከቀሚሱ ስፋት አንፃር የነጠላው ጥለት በቂ ነው ማለት ነው ይሄ እንግዲህ በማንኛውም ማሰራር ተሰርቶ አልቆለት በፈለጉት ስታይል 14000 ብር ማለት ነው እሺ አሁን እናሳያቸው ደግሞ ያው ደረጃ ልብስ ሆኖ ነገር ግን ሰፊ ጥለት ነው ደረጃነቱ የተጋነነ ጉልበት ድረስ የሚደርስ አይነት ስፋት ነው እንደሚያዩት የመሃል ላይ ያለው ዲዛይንም ሰፊ ነው ፍሬሞቹ አቀማመጣቸው ተሰርቶ ሲያልቅለት እንደ ሰፊ ጥለት የሚቆጠር አይነት ዲዛይን ነው ያለው እንግዲህ የበዓል ወቅትም ስላልሆነ ያዘቦት ጊዜ ስለሆነ ዛሬ ባሳየናቸው ልብሶች ብዙ ቀጫጭን ቀለል ያሉ በኖርማል ቀን እንዲሁ ማስተራት የሚችሉአቸው ዋጋቸውም ዲዛይናቸውም ቀለል ያሉትን ነው ይዘን ይቀርብን እዚህ ጋር ያለው ዲዛይን ተሰርቶ ሲያልቅለት ጉልበት ድረስ የሚደርስ ነው ስፋቱ ታችኛውን ዲዛይን ደግሞ እንደዚህ ስናወጣው አሁንም ራሱን ችሎ ሰፊ ጥለት ነው የሚሆነው ይሄ እንግዲህ ተሰርቶ አልቆለት በማንኛውም አሰራር ሰፊ ደረጃ ነው ብያለሁ ታችኛው መቀነስ ይችላል 15000 ብር ማለት ነው 15000 የዛሬ ልብሶቻችን ይሄንን ይመስላሉ በጣም አሪፍ በጣም ቆንጆ ነበሩ የለበስሽው እናሳያቸው ወጣ ብለሽ ደግሞ በጣም ቆንጆ ቀለል ያለ ነውና እስኪ ያሳይልኝስ እሺ እንግዲህ ያው ብዙ ጊዜ ቪዲዮ ስንጀምር ነው ስለለበስኩት ልብስ ምናወራ ዛሬ ደግሞ በቪዲዮ መጨረሻ አድርገናል የለበስኩት በጣም ቆንጆ ቀለል ያለ ከላይ እስከታች በፈርጥ ያለቀለት አራት አርብነቱ በአራት አይን መነን የተሰራ ደብል መነነቱ ደግሞ የተጠበቀ ነው ቆንጆ ቀለል ያለ ታችኛውም ጥልፍ ላይኛውም ጥልፍ ነው ምንም አይነት ከለር አልገባበትም በርገንዲ ከለር ብቻ ነው እንደምታዩት ያምራል ወገቡ በቶፕ ነው የተሰራ የገበ ላይ ስራውን ስናይ በቶፕ ሆኖ ደረቱ ስንጥቅ ነው
አንገት ላይ ጌጥ ማድረግ ለሚፈልግ ሰው ከፈት ያለ ደረት ነው ያለው ከዚህ ከፈት ያለ ለሚፈልግ ሰውም ደግሞ ከፈት ማድረግ ይቻላል ማለት ነው አዎ እጁ ደግሞ አጓጉል ሆኖ በጣም ዝርግፍ ያልሆነ ፍሪ ሳይዝ ቀለል ያለ ፍሪ ሳይዝ ነው ይሄ እንግዲህ ፍለፊቱ በቶፕ ስለተሰራ ጀርባው በላስቲክ ጥቅጥቅ ነው ማለት ነው የተሰራ ይሄ ላስቲክ ጥቅጥቅ ነው ከላይ ደግሞ ፍሪ ሳይዝ ስለሆነ ምንም አይነት ዚፕም ምንም አልገባበትም ይሄ ልብስ ታችኛው ቀጠን ያለች በበርገንዲ ጥልፍ ነው ብያለሁ አበባ ቅርጾችን በተመሳይ በርገንዲ ከለር ናቸው ከታች እስከ ላይ ፈርጥ ገብቶለታል ማለት ነው ምናልባት መጪው አዲስ አመት ስለሆነ እንደዚህ አይነት ቀለል ያሉ ዲዛይኖችን ከለር ቀይረው ማሰራት ለሚፈልግ ሰው ማዘዝ ይችላሉ በቢጫ ከለር ሊሆን ይችላል ከበርገንዲ ወጣ ብሎ ቀይ ከለር ሊሆን ይችላል በሲልቨር ሊሆን ይችላል ወይም ደግሞ በጎልደን ብቻ በማንኛውም በሚወዱት ከለር እንደዚህ አይነት የጥልፍ ልብሶችን ቀለል አድርገው ማሰራት ይችላሉ ተሰርቶ አልቆ ከነፈርጡ 15000 ብር ማለት ነው 15000 ብር ብዙ ፈርጥ ስለጨረሰ ነው የወገብ በላይ ስታይሉን ደግሞ በማንኛውም ማሰራር ማድረግ ይችላሉ ልብሶቻችንን ፕሮግራሞቻችንን ቪዲዮአችንን ወዳችሁት ከሆነ ሰብስክራይብ አድርጋችሁ ቤተሰብ ብትሆኑ ለዘላቂ ወዳጅነታችን ይጠቅመናል ስለምትመጡ ስለምትመለከቱ ኦርደር ስለምታደርጉ እጅግ አድርገን እናመሰግናለን በየሳምንቱ አዳዲስ ነገር ይያዝንላችሁ እንመጣለን ሳምንት እንመለሳለን